በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ኢትዮጵያውያን። ለዛሬ ላዘጋጀው ያሰብኩት መልእክት የአባታችን አምሃ ኢየሱስ ገብረ ዮሐንስ አሁንም ለሁለተኛ ጊዜ ድንገተኛና አስቸኳይ የሆነ ትምህርታዊ መልእክት ብለው ያስተላልፉትን መልእክት በድምጽና በምስል አቀናብሬ ላዘጋጅ አስቤያለሁና መልእክቱን በማነብበት ጊዜ የቃላት ግድፈት ሊኖር ስለሚችል ከወዲሁ እንድትረዱኝ ስል አሳስባለሁ። አሁን መልእክቱን አነብላችኋለሁ ማለት ነው። የአባ አምሃ ኢየሱስ ገብረ ዮሐንስ አሁንም ለሁለተኛ ጊዜ ድንገተኛና አስቸኳይ ትምህርታዊ መልእክት። ከመልእክቱ በፊት ግን አጭር ምስጋና ለወልደ ገብርኤል ይድረስልኝ። ወንድማችን ወልደ ገብርኤል የበቀደሙን የጽሑፍ መልእክቴን ከኔ በላይ አሳቢ ሆነህ የሀገራችን ኢትዮጵያ አራቱ የዜማ ቅኝት ከሆኑት መካከል ምርጥ በሆነው በትዝታ ቅኝት በተቃኘ በሀገረኛ የትዝታ ዜማ በሆነ የመሳሪያ ድምፅ አጅበህ በመልቀቅህ መንፈሳዊ ምስጋናችን በጣም የላቀ ነውና እግዚአብሔር ይባርክህ። ከሚያስተውሉት፣ ከሚያስቡት፣ ከማያገናዝቡት ከደናቁርት ወይም ከደናቁርት ማይም ስብስብ ይሰውርህ ያርቅህ። በእውነትና በእውቀት የማስተዋል መንገድ ይምራህ። ዕውቀት ማለትና የማንነት ባለቤት መሆን እንዲህ ነውና። እኔ ግን እንደተለመደው በመሳሪያ ድምፅ ሳላጅብ የለቀኩት አጭር መልእክት ስለሆነና አያስፈልገውም ብዬ ነበር። አንተ ግን ደግ ሰራህ። ስሰማው በጣም ነው ደስ ያለኝ። የሀገረኛውን የትዝታ ዜማ አመራረጥ አውቀህበታልና። በተጨማሪ ይህንን መልእክት ግን በመንፈሳዊም ሆነ በዓላማዊ የድምፅ ማጀቢያ አትጀበው፣ ተወው። ምክንያቱም መልእክቱም አጭር ነው። ደግሞም ሰው ሁሉ ሲያነብ ቪዲዮው እየቆመበትና እየቸኮለበት በደቂቃ ጥበቃ እንዳይቸገርና እንደፈለገ ወደ ታች ወደ ላይ እያመላለሰን እንዲያነባው ብዬ በማሰብ ነው። በል ደህና ሁንልን። በተረፈ ግን ሰሞኑን ስለ ወንጌሉ ደላላ በጻፍኩት የተግሳጽና የእውነት መልእክት አማካኝነት ክፉ እርኩስ መንፈስ ቅዱስ መንፈስ መስሎ በልቦናቸው አድሮ የሚጫወትባቸውና የሱ አጫፋሪ በመሆን በሲኦል የሚኖሩ የዲያብሎስ አሻሮ የሆኑ የስም ክርስቲያኖች እየጮሁና እየተንጫጩ ስለሆነ ጤነኞች የሆናችሁ አእምሮ ልቦና ያላችሁ ክርስቲያኖች ምንም አይነት የአጻፋ መልስ እንዳትሰጧቸው። ምክንያቱም እነሱ ማለት ምንም ማለት ናቸውና። ዋናውና ትልቁ ነገር ደግሞ እነዚህ አሁን ክርስቲያን መስለው በስሜት ብቻ የሚንጫጩትና የሚብላሉት በዘመነኞቹ የወንጌል ደላላዎች በሐሰት ዘር ተዘርተው የተወለዱና ያደጉ ስለሆኑ ባዶ ናቸው። በተጨማሪም እንደነዚህ አይነቶቹ የስም ክርስቲያኖች ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ቃሉ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሎ ከተናገረባቸው መሃል ናቸው። እነሱ ግን በስሜት መንፈስ የሚነዱ ስለሆነ ከምን ላይ እንደቆሙ ጨርሰው አያውቁትም። ስለዚህ ዝም ብላችሁ በመንፈሳዊ ኩራትና ንቀት እለፏቸው። ምክንያቱም አጫፋሪዎቹ ሁሉ እሱን ሊያድኑ ይቅርና ራሳቸውንም ማዳን የማይችሉ ምናምንቴዎች ናቸውና ተጨማሪውን የተግሳጽ ዱላ ከታች ያገኙታልና ወደ ላይ ሳይሆን ወደ ታች ይውረዱ። ቃሌ ይገባቸው ይሆን? በሉ እንግዲህ ጤነኞች ክርስቲያን የሆናችሁ ቤተሰቦቼ ሁሉ ከቻላችሁ መርዷቸውን ስትሰሙ ውይ ምን ነው ከቶ ምን አገኛችሁ አይ እያላችሁ እያጽናናችሁ ውጡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይድረስ ለተከበራችሁና ለተመረጣችሁ እውነተኛ አድማጮቼ ለሆናችሁት ክርስቲያኖች ሁሉ በቅድሚያ ዕድሜ፣ ሰላም፣ ጤና ለእናንተ ይሁን እያልኩ አሁን በቅርብ ቀናት ስለ ወንጌል ደላላው በጻፍኩት መልእክት አማካኝነት በውስጥ መስመሬ መልካም ነገር የጻፋችሁልኝ፣ የተመኛችሁልኝ፣ የጠየቃችሁኝ፣ የነገራችሁኝ ሐዘናችሁ፣ ቁጭታችሁ፣ ብሶታችሁ፣ ምኞታችሁ ሁሉ
እንዲሁም በግልሽ የድምፅ መልእክትሽ በከባድ የልመና ተማጽኖ እኔን ለማግኘት ብለሽ ያሰማሽኝ እህቴም የሁላችሁ መልእክት ደርሶኝ በሚገባ አይቼዋለሁ፣ ሰምቼዋለሁ። በጣም አመሰግናለሁ። መድኃኔ ዓለምና እናቱ ድንግል ማርያም በሥጋ በነፍስ ይባርኳችሁ። ግን አይዟችሁ፣ ተረጋጉ፣ አትጨነቁ። ጭንቀት ለአጉል ሕመም እንጂ ለንስሐ አያደርስምና እያልኩ ወደ ፍሬ ነገሩ እገባለሁ። ይኸውም አብዛኞቻችሁ ክርስቲያን አድማጮቼ ሁሉ ከዚህ ላይ የእያንዳንዳችሁን ስም መጥቀስ ስለማልፈልግ ነው፣ ይግባችሁ። እናም በጭንቀትና በተማጽኖ ላይ ሆናችሁ ከፊታችን ይመጣል ስለሚባለው ስለ ታላቁ ንጉሥ ቴዎድሮስ እውነታውን ከኔ ለማወቅና መልስ ለማግኘት እንደምትጠብቁና እንድነግራችሁ እንደምትፈልጉና ሳንጠራጠር በማንም ቃል ሳንወናበድ ሳንሰናከልና ሳንወድቅ ጸንተን እንድንቀመጥ የሚል የተማጽኖ ጥያቄ አቅርባችሁልኛል። ምክንያቱም ስለ ንጉሡ በየድህረ ገጹ ብዙ ነገር እየተወራ ስለሆነ እውነታው የቱ እንደሆነ ለማወቅና ለማመን ግራ ተጋባን ብላችሁኛል። አሁን ይህንን መልስ እንድነግራችሁ የፈቀድኩበት ምክንያት ተጨንቃችሁ ስላስጨነቃችሁኝና ስላሳዘናችሁኝ ነው እንጂ ለመናገር አልፈቅድም ነበር። በተረፈ ስለ ንጉሡ ማንነት አሁን የምነግራችሁ በጣም ባጭሩ ነው። ዝርዝር ሁኔታ አልገባም። ለወደፊቱ በድምፅ ሰፊ የሆነ ምስጢራዊ የትርጉም ትምህርት ስለ ንጉሡና ስለ ጳጳሱ ማንነት ስለምለቅላችሁ በተስፋ ጠብቁኝ፣ አትቸኩሉ። ሳለቅላችሁ ቀድመው ከመጡ ግን መጡ ነው። የማቀርብላችሁ ራሴ በጥያቄና በመልስ ባዘጋጀሁት መሰረት ነው። ይኸውም በደንብ እንዲገባችሁ ብዬ በማሰብና በማመን ነው። በሉ ተቀበሉኝ። ጥያቄ: ንጉሥ ቴዎድሮስ የሚባል አለ የለም? መልስ: በደንብ አለ እንጂ። ጥያቄ: የት ነው የሚኖረው? መልስ: ከጥንት ጀምሮ እንደነ ሄኖክ፣ ኤልያስ፣ ዕዝራ፣ አቡነ አረጋዊ፣ ቅዱስ ያሬድ በክብር ተሰውሮ የሚኖር ነው እንጂ ጊዜው ደርሶ እስኪገለጥና እስኪመጣ ድረስ ከአሁን በፊት ለማን አልታየም፣ አይታይም። ጥያቄ: መቼ ነው የሚመጣ? መልስ: አይነገርም፣ ግን በጣም ቅርብ ጊዜ ነው። ከበራፋችሁ ደርሶ ሊገባ ቆሟልና ደስ ይበላችሁ። ጥያቄ: በየት ነው የሚመጣ? መልስ: በምስራቅ። ጥያቄ: በየትኛው የኢትዮጵያ ምስራቃዊ ክፍል ነው? በበጌ ምድር ጎንደር ምስራቅ ነው? በሸዋ ምስራቅ ነው? በጎጃም ምስራቅ ነው? በቤተ አምሐራ ወይም ወሎ ምስራቅ ነው? መልስ: አሁን አይነገርም። ሲመጣ ማየትና መቀበል ብቻ ነው። ጥያቄ: ነገዱ ምንድን ነው? መልስ: ቤተ አይሁድ እስራኤላዊና ኢትዮጵያዊ አማራ ነው። ጥያቄ: ትውልድ ሀገሩ የት ነው? መልስ: አሁን አይነገርም። የት እንደሆነ ያኔ ሲመጣ ታውቁታላችሁ። ጥያቄ: ቴዎድሮስ ማለት ትርጉሙ ምን ማለት ነው? መልስ: ቴዎድሮስ ቃሉ የግሪክ ነው እንጂ አማርኛም ግዕዝም አይደለም። ትርጉሙም ስጦታ፣ የፈጣሪ ስጦታ ማለት ነው። ጥያቄ: ግዛቱ እስከምን ነው? መልስ: መላ ኢትዮጵያን፣ መላ አፍሪካን በፈጣሪ ፈቃድና ትእዛዝ እንደ ዛሬዋ አሜሪካ መላ ዓለምን በኃያልነት ይገዛል፣ ይመራል። እንደ ንጉሥ ሰለሞን ዘመን መላው ዓለም ሁሉ ወዶና ፈቅዶ ይገብርለታል፣ ይሰግድለታል። ያኔ ግብፅና ሱዳን እንደ ዛሬው ኢትዮጵያን መረበሽ ይቅርና መተንፈስም አይችሉም። ጥያቄ: በሌላ መልኩ ደግሞ የሚመጣው ንጉሥ ሕዝቅያስ ነው የሚሉ ስላሉ ይህስ እንዴት ነው ለምትሉኝ፣ መልስ: ሌላ ሁለተኛም ሆነ ሶስተኛ ንጉሥ ሕዝቅያስ የሚባል የለም፣ አይመጣምም። ንጉሥ ሕዝቅያስ የሚባለው ራሱ ንጉሥ ቴዎድሮስ ነው እንጂ ሌላ አይደለም። ሰዎች ትምህርትና ዕውቀት ሳይኖራቸው ዝም ብለው ንጉሥ ሕዝቅያስ የሚባል ከቴዎድሮስ ቀድሞ ይመጣል፣ አገሩንና ሕዝቡን ያረጋጋል ምናምን እያሉ ይቀባጥራሉ። ይህ ካለመማርና ካለማወቅ እንዲሁም የፈጣሪን ምስጢራዊ የጸጋ ስጦታ ያለማግኘት ነው እንጂ የሚያናግራቸው ሕዝቅያስ የሚባለው ራሱ ቴዎድሮስ ነው። ሕዝቅያስ የተባለበትም ራሱን የቻለ ትምህርታዊ ትርጉምና ምስጢር ስላለው
በድምፅ በምለቅበት ጊዜ ስለምተረጉምላችሁ በትዕግስት ጠብቁኝ፣ አትቸኩሉ። ጥያቄ: ስንት ዓመት ይገዛል? መልስ: ከቁጥር 4 የጽሑፍ መልእክቴ ከሆነው መጨረሻ ላይ ብስራት ከሚለው ላይ አለላችሁ ያንን አንብቡ እላችኋለሁ። በአንጻሩ ደግሞ የሚመጣው ጳጳስ መደበኛ ስሙ ፀሐይ ነው። ግን በትንቢቱ ላይ ኤርምያስ የሚባል ጳጳስ ይመጣል፣ አቡነ አረጋዊ የሚባል ስውሩ ጳጳስ ሆኖ ይመጣል እየተባለም ይነገራል። አዎ ልክ ነው። ግን ኤርምያስ የሚባለውም ሆነ አረጋዊ የሚባለው ራሱ ፀሐይ ነው እንጂ ሌላ ኤርምያስና ሌላ አረጋዊ አይደሉም። ፀሐይን ኤርምያስና አረጋዊ የሚባልበትም ምክንያት ራሱን የቻለ ትምህርታዊ ትርጉምና ምስጢር ስላለው ሁሉንም በድምፅ ስለቅ እተረጉምላችኋለሁና በተስፋና በትዕግስት ጠብቁኝ፣ አትቸኩሉ። ከዚህ ውጪ ስውሩ አቡነ አረጋዊ አሁን ጳጳስ ሆነው የሚገለጡና የሚመጡ ሳይሆን በሐሳዊ ዘመን ስውራን ሁሉ ተገልጠው ሲያስተምሩና ሲዋጉ እሳቸውም ያን የተገልጠው የሚያስተምሩ የሚዋጉና ሰማዕት የሚሆኑ ናቸው። በጥቅሉ የጳጳሱ ማንነትም ምስጢሩ እንደ ንጉሥ ቴዎድሮስ ነው። ሳልነግራችሁ የማልተወው ሌላ ተጨማሪ ጉዳይ ግን የሚመጡት ጳጳሳት ሁለት ናቸው። አንደኛው በትንቢት የታወቀው አቡነ ፀሐይ ሲሆን ይህ ጳጳስ ዓለምን የሚመራ የዓለም ፓትርያርክ ነው። ፀሐይ የተባለበትም ምስጢርና ትርጉም ስለዚህ ነው። ባጭሩ ዜግነቱ ኢትዮጵያዊ ነው። ትውልድ ሀገሩ ግን አሁን አይነገርም። ያኔ ሲመጣ ታውቁታላችሁ። ሁለመናው እንደ ንጉሡ ነው። ነገዱ ግን በእስራኤል በኩል ነገደ ሌዊ ሲሆን በኢትዮጵያ በኩል ደግሞ ነገደ አማራ ነው። ሁለተኛው ጳጳስ ደግሞ ትንቢት ያልተነገረለትና ሱባኤ ያልተቆጠረለት ሲሆን ሆኖም ግን ያኔ የሚሾም ነው። ይኸውም የኢትዮጵያ ፓትርያርክ የሚሆን ነው። ስራውም ከዋናው የዓለሙ ፓትርያርክ ከፀሐይ በታች ሆኖ ኢትዮጵያን ይመራል። ይሄኛውም ጳጳስ ነገዱ ኢትዮጵያዊ አማራ ሲሆን ነገደ እስራኤል ይኑርበት አይኑርበት አላውቅም፣ አልተገለጠልኝም። የምነግራችሁ የተማርኩትን የተገለጠልኝንና የማውቀውን ብቻ ነው። ከዚህ ውጪ መናገር የወንጌል ደላላዎች ሰይጣናዊ ስብከት ነው። ትውልድ ሀገሩ ግን አሁን አይነገርም። ሁሉንም ነገር ያኔ ከፈጣሪ መቅሰፍት ከኢትዮጵያ ቅጣት በሥጋ ሕይወት የተረፈው ሁሉ በደስታ ሆኖ ያያል ያውቃል። ከዚህ ከነገርኳችሁ ውጪ ስለ ንጉሡና ስለ ጳጳሱ ማንነት ማንም የወንጌል ደላላና የደንቆሮ ማይም ስብስብ የሆነው ቃዣታም ሁሉ በየቦታው እየተነሳ ያለምንም ትምህርቱ ዕውቀቱና ጸጋው በየድረ ገጹ የሚቃዡትን ሰዎች ሁሉ አትስሙ፣ አትመኑ፣ አትቀበሉ፣ ተጠንቀቁ። ዘመኑ የራስ ወዳዶች ዘመን ነውና አይ ካላችሁ ደግሞ ገደል ግቡ። ይህ አሁን በኢትዮጵያና ከኢትዮጵያ ውጭ ያለው የቤተ መንግስትና የቤተ ክህነት መላው ባለስልጣናት፣ የምክር ቤት አባላት፣ የፍርድ ቤት ዳኛው ሁሉ፣ ቅዱስ ሲኖዶስ የሚባለው የወንበዴ ስብስብ ሁሉ፣ ፖለቲከኛ ተቃዋሚ የሚባለው አስመሳይ ሁሉ ያኔ ዋጋውን ያገኛል። ሁሉም እንደ ቆሻሻ ተጠርጎ ወደ እሳት ባህር ይጣላል፣ ቆሻሻ ነውና። ስለጠየቃችሁኝ ስለ ንጉሡና ጳጳሱ ጥያቄያችሁ በቂ መልስ ሰጥቼዋለሁ ብዬ ለአሁኑ አምናለሁ። ሰፊውንና ቀሪውን ምስጢር እንዳልኳችሁ ሌላ ጊዜ በድምፅ ስመጣ ስለ እነሱ ጉዳይ ከዚህ ላይ አበቃሁ። ሌላው ተጨማሪ መልእክቴ ከላይ በውስጥ መስመሬ መልእክት የጻፋችሁልኝ ሁሉ መልእክታችሁ እንደደረሰኝና እንዳመሰገንኳችሁ እንደመለስኩላችሁ ሁሉ በውጭ መስመርም ብዙ ሰዎች የጻፋችሁልኝን መልካም መልእክታችሁን ሁሉ ባየሁት ድረገጽ ያየሁትን አይቻለሁ። እናም በጣም አመሰግናለሁ። በተለይ ደግሞ ታማኝ ሰው በለጠ የተባልከው ታላቅ ምሁር አንተ ምህረታብ ስላልከው እኔ ደግሞ በማውቀው ምስጢር የወንጌሉ ደላላ ስለምለው ሰባኪ ተብዬ የጻፍክልኝን እጅግ አስተዋይነት፣ ተመራማሪነት፣ ትዕግስተኝነት የተሞላበትን ትምህርታዊ መልእክትህንና ስለ ሕዝበ ክርስቲያኑም ጭምር የችግሩን ጉድለት የነገርከኝ መልእክትን አይቼዋለሁ። በጣም አመሰግናለሁ። ግን አንድ ጥያቄ ልጠይቅህ። አንተና መሰሎችህ ለምሳሌም ከዚህ በፊት በሦስተኛ መልእክቴ ላይ ግሩም የሆነ ትምህርታዊ መልእክት የጻፈልኝ ዳኛ አንተነህ የተባላችሁት ዓላማዊም መንፈሳዊም የሆነ ከትህትናና ከእውነት ጋር የተሞላ
ትልቅ ዕውቀት ይዛችሁ ሳለ ነገር ግን ወደ ሕዝበ ክርስቲያኑ ብቅ አለማለታችሁና ማንም የወንጌል ደላላ ደንቆሮና ዕውር የሆነ ሁሉ እየተነሳ በተስኪያኗን ምዕመኑን በብዙ ጸያፍ ነገር ሲነግዱበት ራሳችሁን ሰውራችሁና ርቃችሁ በዝምታ እያያችሁ መቀመጣችሁ እንዴት ቢያስችላችሁና ሕዝበ ክርስቲያኑም እውነተኞችን እንዲህ ማጣቱና በአስመሳዮች ስብከት ገደል እየገባ መቅረቱ ምስጢሩ ምን ይሆን? ኃጢአቱስ ምን ቢከፋ ነው? ኧረ እባካችሁ እናንተ ራሳችሁን ሰውራችሁና አርቃችሁ የተቀመጣችሁ ምርጦች ሁሉ ተነሱና ይህንን ከንቱና ግብዝ ሕዝበ ክርስቲያን ከወንጌል ደላላዎች አፍና እጅ አድኑት። እኔንም አግዙኝ እባካችሁ። በተረፈ ግን አንባቢያን ሆይ የወንጌሉ ደላላ የሆነው የምሕረትአብ ተንጠልጣይ ጅራትና ተጎታች ቀሚስ የሆነው አጨፋሪውና እልልባዩ አጨብጫቢ ጯሂ የሆነው ደናቁርቱና ዕውሩ ክርስቲያን ተብየው ሁሉ ነገ ከሰባኪው ጋር በሥጋ በነፍስ ዋጋውን እስኪቀበል ድረስ ሰሞኑን ስለ ወንጌሉ ደላላ ሰባኪያቸው በለቀኩት እውነተኛ መልእክት ምክንያት በየድረ ገጹ በኮሜንቱ ቱቦና መቃብር አፉን እየከፈተ በሰይጣናዊ ጥላቻ እየተንጫጫና እየተብላላ ስለሆነና ገናም የበለጠ እኔ ላይ በጥላቻና በተቃውሞ በኮሜንት ብቻ ሳይሆን በአደባባይ በምጣድ እንደተጣደና በእሳት እንደሚንጫጫ ተልባ ቁሊት ሁሉንም አጫፋሪና ያደረባቸውን ሰይጣን በመድኃኔ ዓለምና በድንግል ማርያም ኃይል ስለማንጫጫቸውና ስለማቃጠላቸው መንጫጫቱ አይቀርምና ሰምታችሁ እንዳልሰማችሁ አይታችሁ እንዳላያችሁ በዝምታ በንቀት ለፏቸው። ከመንጫጫት አልፈው ገናም ይብላላሉ። የወንጌሉን ደላላ ሰባኪያቸውን ጉድና የራሳቸውን ውርደትና ኀፍረት ነገ ሲያውቁት መደበቂያና ማምለጫ ይፈልጋሉ፣ ግን አያገኙም። የኢትዮጵያ ሕዝብ ሾርት ሚሞሪ ነው አለ አብይ አህመድ። ከዚህ ላይስ እውነቱን ነው፣ ምንም ሐሰት የለበትም። ይህ ቃሉ የሚሰራው ደግሞ በተለይ አሁን በዘመናችን ላለው እንደ ኤሳውና እንደ አስቆሮቱ ይሁዳ ቅድሚያ ከእውነት ይልቅ እንጀራውና ገንዘቡ ለሚበልጥበት ምናምንቴ ለሆነው አስመሳይ አማራና አስመሳይ ክርስቲያን ለሆነው ሁሉ ነው። እኔስ ለነሱ ካሁኑ አፈርኩ። መድኃኔ ዓለም ከነዚህ ኅብረት ለዘላለም አርቀኝ። አበቃው። በመጨረሻም እንደተለመደው ወደ ሀገራችንና ወደ ነጻነታችን ጉዳይ ልግባና ስለ ሁለት ሰዎች ጉዳይና ስለ አዲስ አበባ ጉዳይ በአጭሩ ተናግሬ ልሰናበታችሁ። አርበኛ ታጋይና ፕሮፌሰር ተብየው ብርሃኑ ነጋ ሆይ ትናንት በባህረ ነጋሽ በኤርትራና በጎንደር በአርባ ምንጭ ምድር ላይ በነጻነት የትግል ስም በኢትዮጵያውያን ዜጎችና በተለይ ደግሞ በአማራ ነገደ ትውልድ ላይ በንጹህ ደማቸውና በሕይወታቸው ሞት ላይ እንደቀለድክ አትቀርም። በመድኃኔ ዓለምና በድንግል ማርያም ኃይልና ትእዛዝ ዋጋህን ታገኛለህ፣ አይቀርልህም፣ የትም አታመልጥም። የፈጣሪን ኃይልና ጥበብ አታውቅምና ጠብቅ። ዛሬ ደግሞ ኢትዮጵያ አዲስ አበባ ገብተህ ከአብይ አህመድ ጋር እየተሞዳሞድክ በአማራ ነገድ ላይ የምትሰራውን ሰይጣናዊ የግፍ ሥራና የውሸት ፖለቲካን ሁሉ በደንብ ነው የምንከታተልህና የምናውቅብህ። ትናንት ጥሩ አድርገን ያከበርንህና የወደድንህን ያመንህን ያህል ነገ ግን በደንብ አድርጎ የሚያዋርድህና የሚቀጣ ኃይል ይመጣብሃልና አጠብቅ። እንዲህ በሀገርና በሕዝብ ላይ ነግደህና ቀልደህ አትቀርም። እናንተ የዋ እኔ እኮ የሚገርመኝ ነገር ዓለማዊውም መንፈሳዊውም የሚባለው ሁሉ በየፊናው በሕዝብ ላይ በቤተክርስቲያን ላይ በምዕመኑ ላይ በሀገር ላይ ዘራፊ ነጋዴ መሆኑ ነው። እረ መድኃኔ ዓለም ሰውረኝ አደራህን። እንዲያው ከዚህ ጉድና ከጉደኞች እንዳትጨምረኝ። ከብርሃኑ ጉድ ስለጥቅ ደግሞ ወደ ሲሳይ አጌና እገባለሁ። በ2013 ዓመተ ምህረት የካቲት ወር ላይ የኢሳት ጋዜጠኛ የሆነው ሲሳይ አጌና ስለ ወልቃይት ጉዳይ የተናገረው አስደሳችም አሳዛኝም ቃል አስደሳቹና እውነታው ቃል ወልቃይት የጎንደር ግዛት እንጂ የትግሬ እንዳልነበርና እንዳልሆነ ዶክተር አረጋዊ በርሄ በእኛ በኢሳት ተጠይቀው ወልቃይትን የፈለግነው ለሱዳን መሸጋገሪያ ብለን ነው እንጂ የኛ መሬት ነው ብለን አይደለም ብለዋል። እንደገና የአፄ ዮሐንስ የልጅ የሆኑት ራስ መንገሻ ስዩም ደግሞ በቪኦኤ ተጠይቀው
ወልቃይት የትግሬ ግዛት ሆኖ አያውቅም ማለታቸውን ከተናገረ በኋላ አስለጥቆ ወልቃይት የጎንደር መሆኑን ራሱም ተናገረ። መልሶ እኔ ግን አሁን የምለው ወልቃይት በትግሬም በአማራም ክልል መሆን የለበትም። ነገሩ በትክክል እስኪፈታ ድረስ ወልቃይት ለብቻው ራሱን ችሎ ዞን ተባለ ምን ተባለ ራሱን ችሎ ቢቆይና ለምርጫ ቢመርጥ ሲል ስሰማው ያ እውነተኛና ጀግና ሲሳይ አጌና መሆኑን ማመን አቃተኝ። ከዚህ ላይ ቃሉን የሰማሁት እኔው ራሴ በጆሮዬ ሲሆን የጻፍኩት ግን ከተናገረ በኋላ ብዙ ቀናትን ከቆየው በኋላ ስለሆነና መዋሸቴ ሳይሆን ልረሳ ስለምችል ድንገት ያልተናገርከውንና የተናገርከውንም አጣምሜና ተናግሬ ከሆነ አስቀድሜ ከባድ ይቅርታ ጠይቀሃለሁ። ካሳ የሌለው ይቅርታ። ካሳማ እንዳልከፍል ደግሞ ምንም የሌለኝ ነጭ ድሃ ነኝ። እንዳልተሳሳትኩ ግን አውቃለሁ፣ በቃልህ ማለቴ ነው። እናማ ትናንት በነጻነት ትግል ላይ ሳለህ ስንወድህ፣ ስናከብርህ፣ ስናምንህ፣ ስንኮራብህ የነበርከው ታላቁና አንጋፋው ጋዜጠኛችን አርበኛው ሰማዕት ሲሳይ አጌና ሆይ አሁን በመድኃኔ ዓለም ስም የምነግርህ ነገር በማንነት ሁለመናህ ላይ ልክ እንደ ትናንቱ ሁን እንጂ ዛሬ ተቀይረህ አብይ አህመድ ስለ ወልቃይት ጉዳይ ስለሚነሳው ጭቅጭቅ ምን ማድረግ እንዳለበት ለመጠቆም ብለህ የአብይ አህመድ የማሰቢያ አእምሮ፣ የማገናዘቢያ ልቦና፣ የመናገሪያ አንደበት ለመሆን መሞከርህ ለኔ ለአማሃ ኢየሱስ ስውርና ድብቅ አይደለም። እናም የሰማን ሁሉ እጅግ በጣም አዝነንብሃል። ለመሆኑ ግን እንዲያ ብለህ የምትናገር ስለ ወልቃይት ሕዝብና መሬት ማንነትና ባለቤትነት ወሳኞቹ ወልቃይቶች ብቻ ናቸው ያለህ ማን ነው? ወልቃይትና ወልቃይቶች እኮ የበጌ ምድር ጎንደር የመላው አማራ መሬትና ሰዎቹም መላው በጌ ምድሬና ጎንደሬና አማራዎች ናቸው። ወልቃይትንም ወደ ርስቱ የመለሰው መላው የሸዋ አማራ፣ የጎጃም አማራ፣ የቤተ አምሃራ አማራ፣ የበጌ ምድር አማራ ደሙን አፍስሶ አጥንቱን ከስክሶ ስጋውን ቆርሶ ሕይወቱን ሰውቶ ከሕፃናት እስከ ሽማግሌ ሕዝብ አልቆበት ነው እኮ። ስለዚህ ወልቃይትና ወልቃይቶች የጎንደርም የትግሬም ሳይሆኑ ለጊዜው ራሱን የቻለ ዞን ሆኖ ቢቆይና ለምርጫ ራሱን ችሎ ቢሳተፍ የሚለው ክህደታዊ ሐሳብና ቃል እንዴት ልታስበውና ልትናገረው ደፈርክ? ምን ነው እውነታውን ብቻ አስረግጠህ ወልቃይትና ወልቃይቶች አማራ ናቸው፣ ጎንደሬ ናቸው፣ ከእንግዲህ በኋላ ሌላ ቋንቋ አያስፈልግም ብለህ ብትናገር ከአብይ አህመድ ምን ሊቀርብህ ምን ሊደርስብህ ነው? ተው፣ ትናንት እንዳከበርንህ እንደወደድንህ እንዳመንህ ሁሉ ዛሬም ነገም ተከበር፣ ተወደድ፣ ታመን። ባይገርምህ ከእንግዲህ በኋላ ወልቃይትና ራያ ወደ ትግሬ ሊሄዱ ይቅርና እንደነሱ የድንቁርና ድፍረት በማን አለብኝነት በልህና በብልጠት ከሆነ ተከዜን ተሻግረን አክሱም ድረስ ያለውን መሬት ጠቅልለን ወደ አማራው ግዛት ማስገባት እንደምንችል እወቅ፣ ይወቁ። አክሱም ማንነቷ ሁሉ የአማራና የቤተ እስራኤሎች ነበረችና አሁን መናገር የማልፈልገውን ነገር ሳልወድ በግዴ ነው በእልህ ለመናገር የተገደድኩት። እናማ ወንድሜ ሲሳይ አጌና ሆይ የወልቃይትና የራያ ጉዳይ ዶሴው ያላንዳች እሰጥ አገባ ለመጨረሻ ጊዜ እንደተዘጋ እወቅ፣ ይወቁ። አይ ካሉ ደግሞ ይምጡና ይሞክሩን። እንደ ልማዳቸው ዋጋቸውን ያገኛሉ። ገና መተከልን ወደ ጎጃም፣ ደራን ወደ ሸዋ አማራ ሳንመልስ ከእንግዲህ እንቅልፍና እረፍት የለንም። በልደና ሁንልን። የመዝጊያ መልእክቴ ወይ አዲስ አበባ ይሆናል። የካቲት 19 2013 ዓመተ ምህረት ዕለተ ሐሙስ። የእግዚአብሔር ቃል በስውራን አማካኝነት ወደ እኔ እንዲህ ሲል መጣ። አማሃ ኢየሱስ ስለምንም ነገር አትጠራጠር፣ እመን። ኦሮሞዎቹ አዲስ አበባን ተቆጣጥረናል ይላሉ። ለማጥፋት ለጥፋት፣ ደግሞም ያጠፏታል፣ ትጠፋለች። ግን ጠፍታ ደግሞ ትነሳለች። እስከ ስሟ አዲስ አበባ ተብላ ትጠራለች። እነሱም ይጠፋሉ። ይህ የሚሆነው እንክርዳድ ከስንዴ እሾህ ከገብስ እስኪለይ ነው። በተጨማሪም ጠላቶችህ አይለዋል፣ በስተዋል፣ ያነፈንፋሉ።
ጋኔሎቹ ተንቀሽቅሸዋል። ሁሉም በአደባባይ ወጥተው አፋቸውን ይከፍቱብሃል። ቱቦ አልክ አይደል? አዎ፣ እነሱ ቱቦውን እስከ ሽታው ይከፍቱብሃል። ከማፈር ይልቅ ብሶባቸው ደንድነዋል። ነውራቸውን በአደባባይ ቢጠቀስም ምንም እንዳልተፈጠረ ደስተኛ ሆነው ያለ ከልካይ ይግማማሉ። አንተ ግን ደጋግመን እንደነገርንህ መጨረሻቸውን በትዕግስት ጠብቅ። እናማ የአዲስ አበባ ነዋሪ ሁሉ ደጋግሜ እንደነገርኳችሁ እባካችሁን ምንጊዜም ቢሆን አትዘናጉ። ራሳችሁን በተጠንቀቅ ጠብቁ። ያበቃና ያለቀ ጊዜ ነውና። በቀደም በድንገተኛ መልእክቴ ተናግሬዋለሁ። አሁንም ልድገመውና ንጉሡና ጳጳሱ እስኪመጡ ድረስ በኢትዮጵያ ምድር ላይ ሰላም የለም፣ አይኖርም። ለማንኛውም በቁጥር 2 መልእክቴ ላይ ስለ አዲስ አበባ ጥፋት በግጥም የተናገርኩትን መልእክት ወደ ኋላ ተመለሱና በደንብ አዳምጡ። እኔ ግን የመድኃኔ ዓለም የቁጣ ፍርድ በኢትዮጵያ ሕዝብ ላይ በቅርቡ ሊፈጸም በመሆኑ ደስታዬ ወሰን የለውም። በእኛ ላይ እያንዳንድህ እንደቀለድክብንና እንደሰደብከን አትቀርምና፣ ስለዚህ ዋጋህን ስታገኝ ደስ ይለናል፣ ከድካማችን ሁሉ እናርፋለንና። የረሳሁት ነገር ለአቅመ አዳምና ለአቅመ ሔዋን የደረሳችሁና ከዛ በላይ የሆናችሁ ክርስቲያኖች ሁሉ፣ በተለይ ደግሞ ወዳጆቼ የሆናችሁ ሁሉ ለቁርባን ሳትቸኩሉና ሳታውቁ እሳት ውስጥ እንዳትገቡ ቅድሚያ ኃጢአታችሁን ሁሉ ሳትደብቁ ሳትቀንሱ እያስታወሳችሁ በቃላችሁ በግልጽ ተናዘዙና የቅጣት ንስሐችሁን ተቀብላችሁና ፈጽማችሁ ብትሞቱም ብትተርፉም በተጠንቀቅ ጠብቁ አደራ። ለቁርባን ግን በማንም ደናቁርትና እውራን ከንቱ ስብከት እየተመራችሁ እንዳትገቡ ነገርኩ አደራ። ሁሉም በደረጃ ነው የሚፈጸመው። እናም በወንጌል ደላላዎች ስብከት እየተመራችሁ ከባድ ፈተና ላይ እንዳትገቡና መውጫው እንዳይጠፋባችሁ አደራ። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ የበላና የጠጣ ግን የዘላለም ሕይወት አለው ይላልሳ ጌታ በቃሉ እንደምትሉኝ ሁሉንም ነገር ጠንቅቄ አውቀዋለሁ። ትምህርቱን ከኔም ሆነ ከአዋቂ ሊቃውንቶች በትክክል እስክታገኙ ድረስ በንስሐ ኑዛዜ ብቻ ቆዩ፣ ጸንታችሁ ኑሩ። ንስሐው ራሱ ገነት መንግሥተ ሰማያት የሚያስገባ ነውና በምነግራችሁ ቃሌ ሁሉ አትጠራጠሩ። ማንም የወንጌል ደላላ ቁረቡ ቁረቡ እያለ በለፈለፈ አትጨነቁ፣ አትረበሹ፣ አይዟችሁ። ምንኩስናና ቁርባን አያስቸኩልም። መቸኮልና መፍጠን ለኑዛዜና ለቅጣት ነው። ቆርበውስ መንኩሰውስ ወደ ሲኦል የሚገባው ስንቱ ነው? መዓት እልፍ አላፍ ነዋ። እስቲ ወደ ሲኦል ሂዱና ስንትና ስንት ዲያቆን፣ ቄስ፣ መነኩሴ፣ ጳጳስ፣ ፓትርያርክ፣ ምዕመን እንደሞላ ለማየት ሞክሩ ከቻላችሁ። ወስጄ ላሳያችሁ እንዴ? ኧረ ይቅርባችሁ። እናማ ተናዞ ሲያበቃ ከኑዛዜና ከቅጣት በኋላ በንጽህና ጸንታችሁ ለመኖር መታገል ነው ያለባችሁ። ከኑዛዜ በኋላ ተመልሳችሁ ብትወድቁ እንኳን እንደገና ተመልሳችሁ በንስሐ ኑዛዜ መነሳት ነውና አይዟችሁ፣ አትጨነቁ። ለቁርባን የሚያደፋፍሯችሁና የሚገፋፏችሁ ሁሉ በቂ የሆነ ትምህርትና የጌታ ጸጋ የሌላቸው ከንቶች ናቸውና ተጠንቀቁ። ከዚህ በፊት በመልእክቴ አማካኝነት የቆረባችሁ ካላችሁም አይዟችሁ፣ በርቱ። ፈተናውን ሁሉ ታገሉት፣ ታገሱት። ለምን ቆረብኩ ብላችሁ አትጸጸቱ፣ አትጨነቁ። ጠብቃችሁ ያዙት ቁርባኑን። እኔም ስመጣና ስንገናኝ ስንማማር ትጸናላችሁና አይዟችሁ። ዲያብሎስንና ክፉ ሥራውን ሁሉ ከእግራችሁ በታች ፈጣሪ ይጣልላችሁ። ይህንን የተናገርኩት ግን ለወጣቶችና ለጎልማሳዎች እንጂ ለአሮጊቶችና ለሽማግሌ አዛውንቶች አለመሆኑን በደንብ ይታወቅልኝ። እናንተማ ቁርባን ይቅርና ምንኩስናም ይገባችኋል። የዓለም ደስታ አይበቃችሁም እንዴ? ኧረ ጉድ ነው! እናንተ ካልጠገባችሁና ካልተዋችሁትማ ወጣቱና ጎልማሳውስ ምን ሊሆን ነው? አሮጊቶችና አዛውንቶች ሆይ ኧረ ልብ ግዙ፣ በቃችሁ፣ ቀዝቅዙ፣ ብረዱ። ለወጣቶችና ለጎልማሶች ፈተና ጸልዩላችሁ። በሉ መልእክቴን ሁሉ ተቀበለውም አልተቀበለውም ለሁሉም የኢትዮጵያ ሕዝበ ክርስቲያን ለክፉም ለደጉም ሁሉ በትኑልኝ፣ አድርሱልኝ፣ ሼር አድርጉልኝ። ተጻፈ ከአምሃ ኢየሱስ ገብረ ዮሐንስ
የካቲት 25 2013 ዓመተ ምህረት ተፈጸመ ኩሉ በወንጌል ዘሃሎ። አላሁ አክበር።